ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አላችሁ የዚህ ቻናል ቤተሰቦች? አልሐምዱሊላህ። ዛሬ ትንሽ በደላሎች ዙሪያ ያለውን ድርጊት አይቼ ስለነሱ ትንሽ ለማውራት ያህል ነውና በሀገር ውስጥ ያላችሁ ወንድሞቼ ይበልጥ ትኩረት ብትሰጡት የተሻለ ነው። እዚህ እንደሚወራው እነሱ በሚያሳምኗችሁ ልክ አይደለም። የአየር ንብረቱ አሁን ባለው ሁኔታ ከአርባ በላይ ነው የአየር ሙቀቱ፣ የአየር መጠኑ እና ደግሞ እዚህ የሚያስገቧችሁ ስራ ደግሞ በዚህ ግባ የሚባል አይደለም። አብዛኛውን ጊዜ እነሱ ውሸትን ቀጥፈው እዚህ አምጥተዋቸው አሁን ባለው ህግ ራሱ ደግሞ አብዛኛው ኢትዮጵያዊ ወጣት ወንዶቹ አብዛኛዎቹ በቃ ጎዳና ላይ እያሰፈሯቸው ነው። እና ራስን መጠበቅ ያህል ነገር የለም። የምትከፍሉት ዋጋ የማይመጣጠን የሚነግሯችሁ ነገር አይሆኔ እዚህ አምጥተው ደግሞ እርሻ እንደዛ አይነት ስራ ነው የሚያሰማራችሁ እና የሚያሰምኑበት ደረጃ በጣም እንትን ነው። በዚህ ግባ የማይባል ነውና ራሳችሁን ብትጠብቁ የተሻለ ነው ብዬ አምናለሁ። ነገራቶች ቢያንስ እስኪስተካከልላችሁ ሀገር ውስጥ ባለው ሁኔታ እስከ 3 እስከ 4 5 6 ከፍሎ የመጣ ወጣት አለ። እዚህ መጥቶ ግን ጎዳና ራሱ የሚወጣ ወጣት አለ። ያችን ገንዘብ እንኳን በቃ ከተማ ላይ ማኖር እንኳን ባችሉበት እርግጠኛ ነኝ ተበደራችሁም ከዚህም ከዛ ብላችሁ አምጣችሁ ሊሆን ይችላል። ግን ያንን ይዛችሁ እንደው መሀል ከተማ ላይ ባችሉ ወደ ክፍለ ሀገር ሄዳችሁ እንኳን የስራ እድል ሙከራ ብታደርጉበት የተሻለ ነው። ወላሂ እዚህ በጣም ልብ ያማል። በየመንገዱ ወድቀው አይሆን የሆነው ስታዩአችሁ ያው ስጋ ነውና አያስችልም። እንደው ሴቷስ የፈለገው ማትም ቢወርድባት ምንም ብትል ቤት ውስጥ ናት። ሌላው ቢቀር ቢጎልባት ቤት ውስጥ ናት፣ ትቋቋማለች። እና እናንተ ወላሂ እንዲህ መንገድ ላይ ተዘርራችሁ ምናምን ሳይ በጣም ይከፋኛል። ምክንያቱም እንደው የውስጣችሁ በውስጣችሁ እንዳለ ሆኖ ወላሂ የሙቀት መጠኑ በላ ነው በጣም እንጃ። እኛ አሁን ለምሳሌ ለአንድ ሰከንድ ውጪ ውጡና ውጪ ወተሽ እንደው ለትንሽ ደቂቃ ባስጠብቀሽ ልጆቹን አውርጂ ተብዬ እንኳን ያቺን ሰከንድ የምጠብቀው መቆማው ነገር ወላሂ በጣም እንጃ። እንደው አላህ ይድረስልን፣ አላህ ይዘነልን፣ አገራችንን አላህ ሰላም ያድርጋት እና ርስቃችንን አላህ ያስፋልን። በጣም ከባድ የሚባል ሁኔታ እየደረስን ነውና ወጣቱ እንደው እዚህ ያለው ነጸብራቅ ነገር ባይመለከትና ሀገሩን ለቆ ባይወጣ የተሻለ ነው። እንደው ሲችል እንኳን ጥናት አድርጎ በሚሆን አይነት ሁኔታ እንደው ህገኛ የሚባል ነገር ወላሂ እኔ እንጃ በአሁኑ ሰዓት ከባድ ነው። እንደው